ወደ 5% ብቻ ተወስኜ ቀረሁኝ። እዛ እንዳልገባ የሚያስፈራሩኝ ነገሮች አሉ። እነሱ ራሳቸው ያስፈራሩኛል። ሰይጣን የመጨረሻውን ኃይል ይዞ ነው የሚዋጋው ያለው። በከፍተኛ ደረጃ ደርሷል ነው። እንደነ አይነ ጥላ፣ ቡዳ፣ ዛር ምናምን የሚሏቸው ደግሞ ፖሰስ የሚያደርጉ ኃይሎች ናቸው። እንግዲህ እነዚህ ኤነርጂ የጠማቸው ኤነርጂ የሚበሉ ኤንቲቲስ አሉ ነው በቃ ባጭሩ። ከቅርብ ጊዜ በኋላ ብዙ ነገሮች በዚህ ዓለም ላይ እናያለን። ኦኬ እንግዲህ ዋናው ጥያቄ እንግዲህ ከዚህ 5% ወደ 95% ስንገባ ምን ያጋጥመናል ነው። እና ይሄንን የግድ ማወቅ ደግሞ አለብን ምን እንደሚያጋጥሙን። እና እዚህ አካባቢ ነው እንግዲህ በመንፈስ አይን ነው ስንሄድና በእነዚህ ታኪዮንስ ኢንፎርሜሽን እንደዚህ ስናገኝ ኦኬ መለየት መሞከር እንጀምራለን። ልንለይ እንችላለን ብርሃን፣ ጨለማ እንደዚህ የሚባል ነገር አንዱ ይሄ ነው። ሁለተኛው ኤክስትራተረስቲያል አሉ የሚባል እምነት አለ። ይሄ ምናልባት ከኮንቴክስቱ ውጪ ሊሆን ስለሚችል ልናስወግደው እንችላለን። ግን አሁን ባለው ሂደት እንደ ኮንስፒሬሲ ነገር ምንድነው ዓለማት አሉ ኦኬ እና በዚህ ስውር መንፈስ ላይ ልምምድ ያላቸው ናቸው እና መጥተው ይጎበኙናል እንደዚህ የሚባል ነገር አለ። እዛ ውስጥ ደግሞ ሁለት አይነት ይሆናሉ። አንደኛው ወደ ሞት የሚያስኬዱ ኤነርጂ የሌላቸው ኤንቲቲስ ኦኬ። እነዚህ እንግዲህ ኤነርጂ የሌላቸው እንደ ኤክስትራተረስትሪያል ዳርክ ፎርስስ የሚባሉ ነገሮች ናቸው። ሬፕቲሊያንስ የሚሏቸው ናቸው። ለምሳሌ በባህላችን ቅዱስ ጊዮርጊስ እና ሚካኤል ዘንዶውን ሲገድሉ እንደዚህ ነው የምናየው ኦኬ። ይሄ ምን ማለት ነው እንግዲህ ከውጪ አንድ አይነት መንፈስ ይወርድና የኛን መንፈስ ያስርብናል ነገር ነው ኦኬ። ለምሳሌ ይሄ ዲኤንኤ ዳብል ስትራንድ ዲኤንኤ ነው ያለን፣ ግን መኖር የነበረበት 12 ስትራንድ የሆነ መኖር ነበረበት እና በአንዳንድ ምክንያት በእነዚህ ኤክስትራተረስቲያልስ አካባቢ ተወስዶ ተዳፍኖብናል አይነት አነጋገር አለን። እና ስናየው ደግሞ ትክክል ይመስላል። ምክንያቱም ለምሳሌ ጃንክ ዲኤንኤ የሚሉት አለ ኦኬ። ትክክለኛ የዲኤንኤ ስራውን የሚሰራው እንግዲህ 5% ነው ከጠቅላላ ዲኤንኤ። ሌሎቹ የማይሰሩ ነው የሚመስሉን ኦኬ። ግን ለካ ስናያቸው ጃንክ አይደሉም ኦኬ። ሞር ለነዚህ ታኪዮንስ ነገሮች ሴንሲቲቭ ይሆኑና የመንፈሳዊ ሂደት ከውስጣቸው እንትን አለ አይነት ነገር ነው እና በጣም ኢንተረስቲንግ ነው። ከዛ ዝቅ ስንል እንግዲህ አጋንንት እንደዚህ የምንላቸው ደግሞ አሉ። ምንድነው ከነዚህ ኤክስትራተረስትሪያልስ ጋር የሚተባበሩ አይነቶች ይሆኑና ህዝብን ኮንትሮል ለማድረግ የሚፈልጉ ጨካኞች፣ ዲክቴተሮች እንደዚህ ለምሳሌ ከነሱ አይነቶች ናቸው። ከነዚህ ሬፕቲሊያንስ የሚሏቸው ከዛ አልፎ ወርዶ እንግዲህ ምንድነው እንደነ አይነ ጥላ፣ ቡዳ፣ ዛር ምናምን የሚሏቸው ደግሞ ፖሰስ የሚያደርጉ ኃይሎች ናቸው እንግዲህ እነዚህ። እና ከነዚህ ኃይሎች ነፃ ከወጣን እንግዲህ በዩኒቨርስ ደረጃ ነው የምንሰራው ያለ ነው ማለት ነው። እስከነ ሙሉ ንቃቴ ነው የምሰራው ነው። እና በአንድ ሶሳይቲ ውስጥ እንግዲህ የህዝቡ ኢንተራክሽን በዚህ መልክ ከሆነ አገሪቷ ትበራለች አይነት ነገር ነው። ኢንላይትመንት ነው እና ወቅቱ አሁን ነው። ምክንያቱም የኢቮሉሽን ጉዳይ ነው። እንደዛ ነው። ምክንያቱም በቃ ምንድነው በተፈጥሮዬ 100% ማወቅ ነበረብኝ ነው ኦኬ። ግን ወደ 5% ብቻ ተወስኜ ቀረሁኝ። ለምን ቢባል እዛ እንዳልገባ የሚያስፈራሩኝ ነገሮች አሉ። እነሱ ራሳቸው ያስፈራሩኛል ነገር ወይም ደግሞ
ስልጡን ያለ መሆን አስመስለው ሊናገሩ ይችላሉ። እንደዚህ ተንኮሎች አሉ። ግን ዋናው እንግዲህ ምንድነው ያ 95% እስከነታኪዮኑ ምናምን ልክ የኛ ዓለም ነው ነገር በተለየ ፍሪኩዌንሲ ስለሆነ ነው እንጂ ኦኬ። አሁን በዛ ስንራመድ እንግዲህ መጥፎውና ደጉን ልንለይ ስለምንችል ኦኬ ላይት ወርከርስ የሚባላሉ ለምሳሌ እንደነ የብርሃን ሰራዊት የምንላቸው አሉ እዛ ውስጥ ኦኬ። በመሃላቸው ሆነን ብዙ ነገር እንሰራ እንችላለን። ብዙ ሂደቶች መቼም እየተገለጹልን ይሄዳል ማለት ነው። በተቻለ መጠን እኛ እንግዲህ በሰው ደረጃ የምንሰራውን የምናደርገውን ነገር ሁሉ እዩልኝ እንደዚህ እንላለን ኦኬ። እነሱ ግን የዚህ ተቃራኒ ናቸው። በድብቅ ነው የሚሰሩት እና ኢን ኤሰንስ ምንድነው ሰው እንዲያስብ ያደረገው እንግዲህ የጸበለሱ መበላት ነው በእነ አዳም አይነት ነገር ነው። እና እነዚህ ነገሮች ትሪገር ያደርጋሉ ነው ሂደቱ። ግን ዋናው ኤነርጂ የጠማቸው ኤነርጂ የሚበሉ ኤንቲቲስ አሉ ነው በቃ ባጭሩ። ኢንፎርምድ እንዳይሆን ደግሞ ያደርጉታል። እና ስለ 95% ለምሳሌ ምንም አይነት ኢንፎርሜሽን የለውም በአብዛኛው ሰው ሪሊ። በተለይ በሳይንስ አካባቢ ዩኒቨርሲቲዎች ምናምን አካባቢ ስለዚህ 95% እንትን የለም። ምንድነው ራሳቸውን እየደበቁ እየሰሩ ነገር ነው። አሁን ግን ምን የሆነ ነው የሚሄደው ያለው የሰው ንቃት ለምሳሌ ቴክኖሎጂው ራሱ እየተራቀቀ ሲሄድ እንግዲህ ስለ ረቂቅ ነገር ማስተዋል እንጀምራለን። እንደዚህ ግን ዋናው ሂደቱ ምንድነው ባዶ ቦታ የሚባል የለም። ሁሉም ነገር የተያያዘ ነው ነገሩ። ይሄ አልዋጥ ስለሚላቸው ነገር ነው። እና በዚህ እንግዲህ እውቀቱን እናጣዋለን፣ እንቸገራለን። ግን ይሄ ቴክኖሎጂ ግን ወደ ጥሩ እየመራንም ነው። ለጦር መሳሪያ እንደዚህ ብቻ አይደለም ለማለት ነው። እና ወቅቱ የመንፈስ ጥማት ስላሳደረብን ኦኬ በቀላሉ ኢቮልቭ የምናደርግ አይነት እንሆናለን ነው። እና ኢትዮጵያ ትቅደም በዚህ የዘመናት ለውጥ እንጂ በሳይኮሎጂ ለምሳሌ የዘመናት ለውጥ ባጭር ጊዜ እንደሚኖር ይናገራል። በእነዚህ አስትሮሎጂ እንደዚህ የሚሏቸው ከአኳሪያን ኤጅ ምናምን ይሉታል። ብዙ ነገሮች አሉ። ከዛም በላይ ለምሳሌ በየ65 ዓመቱ እንደዚህ አይነት ለምሳሌ የመገንፈል አንድ አይነት ሞገድ በምድር ላይ ሁሉ ጊዜ አለ። እና ያለፉት 60 ዓመታት ለምሳሌ አብዛኛዎቹ የአፍሪካ ሀገራት ነፃ የወጡበት ነገር ነበረ። ብዙ ጀግኖች ኢትዮጵያ ያፈራችባት እንደነ ቺጎቬራ፣ ማኦ ሴቱንግ፣ ኃይለ ሥላሴ ማንዴላ እነዚህ የተገኙበት እንግዲህ በአንድ ወቅት ነገር ነው። ከዛ በኋላ ጸጥ ይልና አሁን ደግሞ በሰላማዊ ሰልፎች ምናምን ብዙ ነገር እናያለን። እና ዋናው ሂደቱ የኔ ፍላጎት ለምሳሌ እዚህ ላይ በተቻለ መጠን አንድ አይነት ለውጥ አለ፣ ግን ያ ለውጥ ሰላማዊ የሆነ አይነት እንዲሆን አይነት ነገር ነው። ከዛ በኋላ አንዴ ይሄንን ከተሻገር እንደን በጣም ጥሩ ሂደት አለ። ይሄ የተሰጠን ጸጋ ነው። አክቹአሊ ነፃ ኤነርጂ ፍጡራን ነን። ኦኬ አንዱ ፍጡራን ነን። ሁለተኛው አንድ ሰው ለካ አይሶሌትድ የሚሆንበት ነገር የለም። ኦኬ አይሶሌት ካደረግን እንግዲህ ክሎዝድ ሲስተም ይሆንና ኢሚዲየትሊ አቅጣጫው ወደ ሞት ነው የሚሄደው። ኦኬ ኦፕን ሲስተም ማለት ግን በቃ ከውጪ ብርሃን እየተጠቀመ የሚያድግ ህይወት ያለው አይነት ነገር ነው እና ወደ ህይወቱ ነው እንግዲህ የምንሄደው። በዛ አንፃር እንግዲህ መድከም የለብንም፣ ፍጡራን ነን። ኦኬ አንዱ ይሄ ነው። ሁለተኛው ደግሞ ባዶ ቦታ የሚባል አሳች የለም ነገር ነው። ኦኬ ፊዚካሊ ባንነካካም ኦኬ ሁልጊዜ በመንፈስ ተነካክተናል
ተያይዘናል ማለት ነው። አዎ ተያይዘናል። አዎ እና ፊዚክሱ ደግሞ ምንድነው የሚለው ትክክል። ምክንያቱም ስፔስ ታይም እንደ ፋይበር ነው፣ እንደ ጨርቅ ነገር ነው። ኦኬ። ስለዚህ አንዱ ከሌላው ጋር መኖርን ኤክስፕረስ የሚያደርገው በዚህ የስፔስ ታይም ከርቭ አማካኝነት ነው። ምን ያህል ርቆ እንዳለ እንትን የሚያሳየን ማለት እና ዋናው ነገሩ እንግዲህ በማቴሪያል ላይ ስልጣን ሊኖረን ይችላል ነገር ነው። በቁስ አካል ላይ ማለት ነው። በቁስ አካል ላይ አዎ። ይሄ እንግዲህ ከነዚህ ኤክስትራ ተረስትሪያልስ እንደዚህ የመጣም ነገር ነው። ኦኬ። ኤነርጂ ነው የሚፈልጉት ነገር። አዎ እነዚህም በኢኮኖሚው አንፃር ኤነርጂ ለማግኘት ይፈልጋሉ። ስለዚህ ገበያ ሄዶ ሲሸጥ ነው ደስ የሚላቸው ነገር አንዱ ይሄ ነው። ሁለተኛው ያ ዳርክ ፎርስ የሰፈረበት ነገር ነው ነገሩ። ኦኬ። እዛ ቦታ ይፈልጋል ነገር። ስለዚህ አብራሩልን ዶክተር፣ ይሄ በጣም ስቦኝ ነውና እስቲ አዎ ለምሳሌ ወደ ጦርነት እንደዚህ የሚያስኬድ ነገር እኮ ምንድነው? ጠላቴን ከገደልኩት ከዛ በኋላ ሀሳብ አይኖረኝም፣ ጠላት የለኝም አይነት የሚል ነው እኮ እንትን ሂደቱ። ስለዚህ ከፍርሃት የተነሳ ነው ማለት ነው። አንድን ሰው ማጥቃት ሲባል ለምሳሌ ከፍርሃት የተነሳ ነው። ስለዚህ እነሱም ሳይወዱ ነው መጥፎ ነገር የሚያደርጉት ነው። እና እነዚህ ዳርክ ፎርስስ ኦፕሬት እያደረጉ ናቸው ነው። እና ዞሮ እንግዲህ ወደ ጦርነት ወደ ግጭት ነው። እዚህ ደግሞ የሚፈልጉት ለምሳሌ ምድር መኖር ስላለባት በእነዚህ ህይወት ሳይክል ነው የሚኖሩት። ላችን ለምሳሌ በሃይማኖት ምንድነው ሰይጣን የመጨረሻውን ኃይል ይዞ ነው የሚዋጋው ያለው፣ በከፍተኛ ደረጃ ደርሷል ነው። ኦኬ። እና የኔ ማካሄድ መንፈስ ቅዱስ ወርዷል ነው ሂደቱ። ኦኬ። ስለዚህ ከቅርብ ጊዜ በኋላ ብዙ ነገሮች በዚህ ዓለም ላይ እናያለን። ይሄ እንግዲህ እንዳጋጣሚ ሆኖ አሜሪካ እንደዚህ ለትምህርት ሄጄ ሳለሁ ነገር ነው እና በዛ ወቅት ነው እንግዲህ እንትን የሞከርኩት 40 ዓመት ይሆናል። እና በተለይ በዛ ወቅት ይሄ ነገር ሲገለጽልኝ በጣም የመጨረሻ ነገር መስሎ ነበር የታየኝ። እና ኢሚዲየትሊ ያለ የሌለውን ትቼ እናት ሀገር ጥሪ ሲባል ኢትዮጵያ መጣሁ በደርግ ጊዜ። ይሄ ስለዚህ ምክንያቱም አንድ ነገር ነው መስሎ የታየኝ። but anyways እንዴት ነው የጀመርኩት እንግዲህ ማለት ነው ሐሳቤ እንዳይከፋፈል ነው ነገሩ፣ ቀልቤን መያዝ ማለት ነው። ኦኬ። እና ከመተኛት በፊት እንግዲህ ደም ሲዘዋወር ምናምን ሲሰማኝ ያ ስሜት እንዳለቀው በሌላ ሐሳብ እንዳልያዝ ማለት ነው። ልክ ወንዝ ለምሳሌ አይደለም እና ሁለት ሪያሊቲ አሉ። አንደኛው ወንዝ ውስጥ ገብቶ ቅጠሉ ግንዱ ምናምን ሲል እንግዲህ ይወርዳል እንደ ወንዙ። ኦኬ። ሌላው ደግሞ ከወንዙ ዳር ሆኖ ያለው ቅጠል፣ ጠርሙስ፣ ፕላስቲክ ምናምን ሲያልፍ ድራማውን ያያል ማለት ነው። እና ያን ያህል ነው እዚህ ኮንሰንትሬት ማድረግ እንግዲህ ሐሳቦች እንደ ደመና ሲመጡ ሲሄዱ ኦኬ ማየት ማለት ነው። እንደዛ እንግዲህ ሲሆን በሐሳብ ላይ እንግዲህ ስልጣን ይኖራል ማለት ነው። የፈለኩት ሐሳብ አምጥቼም ላቆየው እችላለሁ፣ ካልሆነ ደግሞ እንዲያልፍ እንትን አደርገዋለሁ ማለት ነው። ይሄ እንግዲህ በሐሳብ ደረጃ ነው። እና በመንፈስ ደረጃ ደግሞ አለ። ይሄ ሐሳብ ደረጃ ለምሳሌ ምለው ነገሩን ለማቅለል ነው። ለምሳሌ እንደዚህ ኮንሰንትሬት ማድረግ ሲጀምር አንድ ሐሳብ ይመጣል። ኦኬ። እና እገሌ እንደዚህ ቢለኝ እንደዚህ ይለዋለሁ እንደዛ ቢል ይሄ አይነት ነገር ነው እንግዲህ። ኦኬ። እና ይሄንን መቆጣጠር መሞከር ነው። ሁለተኛው ኢንፍሉዌንስ ነው። እዚህ ላይ ነው እንግዲህ ሂደቱ። ያኛው ያስተሳሰብ ጉዳይ ዕለታዊ ነገር ነው። ያሁኑ ግን ኢንፍሉዌንስ ነው። የኔን
ላይፍ ስታይል እንዴት እንዳደረገው ጠቅላላ ዩኒቨርሳል የሆነ አካሄድ ነው እና እዚህ ላይ ነው እንግዲህ የብርሃን መናፍስትና የጽልመት መናፍስት የሚዋጉት አይነት ነገር ነው። ስለዚህ በአንድ በኩል ምርጫችን ማወቅ አለብን፣ ሁለተኛ ለኢንፍሉዌንስስ እንትን አንታዘዝም አይነት ነገር ነው። በዚህ ሂደት ነው እንግዲህ ኢንላይትንመንት የሚመጣው እና አሁን ጥሩ እየሄደ ነው። ዞሮ እንግዲህ የዋህ ምድርን ይገዛል ነገር ነው። የዋህነቱ እንግዲህ ከዚህ 95% መገናኘቱ እንጂ ይህን እንዲና የሚያደርጉ ብዙ ኃይሎች አሉ። ምክንያቱም ተደብቀው ስራቸውን መስራት ስለሚፈልጉ ነው።